የቤተሰቡን ጉዳይ አደጋ ላይ ጣለ። ምንድነው የተፈጠረው? እኔ ለቤቴ ሰነፍ አይደለሁም። ሰርቼ ነው ቤቴን ማስተዳድረው። ያቺ ቁብ ስትደርሰኝ ደረቅ እንጀራ የሚሸጥ እንድትጀምር አደረኩኝ። ከዛሬ በኋላ እዚህ ቤት የሚበላ እንጀራ የለም አለች። ስራ ውዬ ስመጣ ሰላም ነው፣ ስራ አጥቼ ስመጣ ግን ጭቅጭቅ ነው። አላይም አልቀርብም ትላለች፣ ትርቀኛለች። በኋላ በግድ ከቀረበስ በኋላ ደግሞ ልሄድ ስል አለቅም። የአባቷን ስም ራሱ የባለቤቴን አባቷን ስም ረሳሁት። ማን እንደሚባለው የአባቷ ስም ጠፋብኝ። ለምንድን ነው ያልጠየከኝ? ለምንድን ነው የረሳኸኝ ብትለኝ ምን መልሳለኝ? ድምጿን ሳልሰማ በህይወት መኖር አለመኖሯን ሳላውቅ ብሞት ጥሩ አይደለም። 3 ዓመቷ በኋላ ተገናኝታችሁ አታውቁም? እንግዲህ አሁን ህዳር 15 ቢመጣ 20 ዓመቷ ነው። 20 ዓመቷ አሁን ይሄንን አይታ ብትፈልግ በምን ታገኘውታለች? እናቷ ነች ያወጣችላት ይሄን ስም። የአብስራ ተረፈ ትባላለች። የእናቷ ስም ማን ነው? ስንቄ ትባላለች። ስንገናኝ አላውቃትም፣ አታውቀኝም። ገንዘቡን ግን ቆጥራ ሰጠችኝ። በአባይ ቴሌቪዥን ወደ እናንተ የሚደርሰው ሰከላችን እንደቀጠለ ነው። ቀጣይ አንድ እንግዳ አሉኝ። ሁላችንም እንግዲህ በህይወት አጋጣሚ እንሆንበታለን ብለን ያላሰብነው የጀመርነው መንገድ መድረሻውን መጨረሻውን አናውቀውም እና የተለያየ የህይወት ተሞክሮ አለን። የእሳቸውን ደግሞ የግል የህይወት ተሞክሯቸውን ልንሰማ ነው እንግዳችን አድርገን የጋበዝናቸው። እንተዋወቅና እንጀምር። እንኳን ደህና መጡ። እንኳን ደህና ቆየሽ። ማን ልበል? ለተመልካቾቼም ራስዎን ያስተዋውቁልኝ። እሺ፣ ተረፈ ወንዲፍራው እባላለሁ። በሙያ እንግዲህ ኮንስትራክሽን ባለሙያ ነበርኩኝ ከአሁን በፊት። ትውልዴ ጎጃም ነው፣ ወንበርማ ወረዳ የሚባል አካባቢ ነው ተወልጄ ያደግኩት። በ1986 ዓ.ም ነው ወደ አዲስ አበባ የመጣሁት። እዛው ወዲህ እንግዲህ እዚሁ ነው ኑሮዬ ስገፋ የቆየሁት። እንደ የቤተሰብ ሁኔታ አሁን በተለይ ዛሬ ላይ ለምናነሳው ሐሳብም አብዛኛው መንገድ የህይወቱ የተጀመረው እዛ ጋም ይመስለኛል። እንደው የትዳር የልጆች ነገር ካነሳን ምን ይላሉ? ያው እንግዲህ የትዳር መልካም ነበረ ሲባረክ፣ እግዚአብሔር ሲባርከው አብሮ መኖር፣ አብሮ ልጅ ማሳደግ፣ አብሮ እስከ ህይወት ፍጻሜ መቆየት ቢቻል መልካም ነበረ። ያው ግን እግዚአብሔር ስላልፈቀደው እንደዛ ሆኖ በመሃል ተቋርጦ ቀርቷል እንጂ ትዳር መልካም ነበር። አንድ ሐሳብ፣ አንድ የምርምር ስራ ወደ አይምሮ መምጣቱ ብዙ ነገር በቤተሰብ ሁኔታ ያለውን ነገር ትንሽ ያደበላለቀ ይመስለኛል። እንደው ምንድነው? ምናልባት እንግዲህ ስራ የዚህ ልጅ መወለድ ጋር አብሮ ሐሳቡ ተፈጠረ እንጂ ከዛ በፊት ትምህርት አልተማርኩም ነበርና ባለመማሬ ብዙ ነገሮች መስራት የምፈልጋቸው ነገሮች እንዳልሰራ ሆኛለሁና እንዳማራጭ በኮንስትራክሽን ስራ ገብቼ ዕለት እንጀራዬን እየበላሁ ቢሆንም አይምሮዬ ያልተቀበለውም። የምወደው ስራ አልነበረም። እኔ የምወደው የምፈልገው የራሴ ንግድ ድርጅት ኑሮኝ የሆነ የስራ ዘርፍ ኑሮኝ በዛ ውስጥ ሰርቼ የራሴን ገቢ መፍጠር ነበረ የምመኘውና ያን ለማግኘት የተለያዩ ብድሮችን ለማግኘት ሞከርኩኝ፣ አልተቻለም። ያለዋስ የሚቻል አልሆነም። መሰራው በዛን ጊዜ የቀን ስራ ገብቼ ስሰራ በቀን 8 ብር ነበረ። ያችን ገንዘብ የቤት ኪራይ ከፍዬ ቀለብ በልቼ አትርፌ ራሴ ለምለው ነገር መነሻ ማግኘት ላተርፍ አልቻልኩም እና በዚህ ምክንያት ያው ገንዘብ ማግኘት ባለመቻሌ ብድር ብጠይቅ ማግኘት ስላልቻልኩ ያለ ዋስ አይሆንም። በዚህ መሃል የች ልጅ ተወለደች። በዚህ መሃል ትዳር መስርተው የመጀመሪያ ልጅ ተወልዳ ነበር። ትዳር ተመሰረተ። ከዛ ልጅቷ ተወለደች። ተወልዳ ያውን በስልክ እንደነገርኩሽ በ5ኛ ቀኗ ይሄን ሐሳብ በውስጥ ያለውን የሚመላለሰውን ነገር የሚያደርግ ነገር ሐሳብ መጣልኝ። ያለ ዋስ ብድር የሚሰጥ ድርጅት ለምን አይፈጠርም የሚል ነገር አሰብኩኝ እና ጻፍኩት። ሌሊቱን ጽፌው አደርኩኝ። አንድ አከራይ የነበሩ የመንግስት ሰራተኛ ናቸው። ጠዋት አሳየዋቸው። አነበቡትና ከየት አመጣኸው አሉኝ። እንዲሁ ሌሊቱን ጻፍኩት ሐሳቡ መጣልኝ አልኳቸው። እስከ ስንት ተምረሃል አሉኝ። አይ እኔ አልተማርኩም፣ የተማርኩት እስከ 2ኛ ክፍል ነው አልኩት። እንግዲያው እኮ በዚህ አይነት ሳይማሩ አገር መምራት የሚችሉ ሰዎች መኖራቸው ነው ይሄ የሚያሳየው አለኝ። እንደዚህ ነው እንዴ ብዬ ሌላ ሰው ጋር ደግሞ እንደገና አሁንም ለማረጋገጥ መጠየቅ ፈለኩኝ። አሳየው ሌላ ሰው ሳሳይ ይሄ ትልቅ ሐሳብ ነው፣ እስኪ ወደ ሌላ መስሪያ ቤት ሄድና አሳያቸው አሉኝ። እንደዛው የሚኒስቴር መስሪያ ቤቶች ጋር ነው የሚሄደው። በጣም በአድናቆት ተቀበሉ ሐሳቡን።
በዚህ ሁኔታ ነው እንግዲህ ወደ መልፋት የጀመርኩት። ብዙ የህይወት ምስቅልቅሎች የመጡት ከዚህ መነሻ ነው። በኋላ ሀሳቡን እያሻሻልኩት እያዳበርኩት ያለ ዋስ ብድር የሚሰጥ ተቋም የሚለውን ነገር አንዳንድ ሰዎች እንደዚህ እኮ ያለ ዋስ ብድር ከሰጠ ድርጅቱ እየከሰረ ነው የሚሄድ እንጂ ቀጣይነት የለውም የሚል ሀሳብ ምክር ሰጡኝ። እውነት ነው ብዬ ተቀበልኩና ያንን ለወጥኩት። ስለወጠው እንዴት ነው ብዙ በስራ ዘርፎች በሙሉ ባሉት አለው የሚባሉ የስራ ዘርፎች በጠቅላላ እየተሰማራ ያለ ገደብ መስራት የሚችል ድርጅት ሆኖ የድሆች በራሳቸው ስም ለምሳሌ የሚሰደዱ ዜጎቻችን አሉ፣ ስራ እድል ማግኘት የማይችሉ እነዛን ሰዎች በዚህ የራሳቸው ሆኖ በሚፈጠረው ድርጅት ሰፊ የስራ እድል የሚያገኙበት የተሻለ ክፍያ የሚያገኙበት የራሳቸው ስለሆነ ከወጪ ቀሪው ደግሞ በሚቀረው መስራት የማይችሉትን በራሱ ገቢ የሚያስተዳድር ድርጅት እንዲሆን አደረግኩና ጻፍኩት። አሁንም ይህንን በተለያዩ መስሪያ ቤቶች ሀሳቡን እያቀረብኩ እገዛ ስጠይቅ ሀሳቡ ሰፊ ነውና ከመስፋቱ የተነሳ ይቋቋም ቢባል የኢትዮጵያ አቅም ራሱ አይችለውም ይሉኛል አንዳንድ መስሪያ ቤቶችና እንደዚህ ከሆነ ደግሞ አልኩና ሌላ ሀሳብ አሰብኩኝ። ምን አሰብኩኝ? ሀሳቡን የአፍሪካውያን ንብረት እንዲሆን አፍሪካውያን መንግስታትና ሌሎች በውጭ አገር የሚኖሩ የአፍሪካ ተወላጆች በጋራ መዋጮ የሚያቋቁሙት ድርጅት እንዲሆን እና ስደትን፣ ስራ አጥነትን ማስቀረት የሚችል ድርጅት እንዲሆን አድርጌ ጻፍኩት። የቤተሰቡን ጉዳይ አደጋ ላይ ጣለ። ምንድን ነው የተፈጠረው? እንግዲህ የተፈጠረው እኔ በወቅቱ ስራ ላይ ነበርኩኝ። ስራዬን እሄዳለሁ፣ ስራዬን እውላለሁ። ስራ በሌለ ቀን ግን ወደዚሁ ሀሳብ ነው የሚሄደው። እኔ ለቤቴ ሰነፍ አይደለሁም። ሰርቼ ነው ቤቴን ማስተዳድረው። ስራ በሌለ ቀን ብቻ ነው ወደዚህ ሀሳብ አንዳንድ ሰዎች እንደመጠየቅ አንዳንድ መስሪያ ቤቶችን ለመጠየቅ የሚሄደው እንጂ ለዚሁ ብዬ ስራ አልፈታም። ነገር ግን ያው በወቅቱ ስራው ላይ የኮንስትራክሽን ስራው ላይ ገና ጀማሪ ነበርኩና በቀጣይነት የምሰራበት ስራ እድል አልነበረም። እቁብ ነበረኝ፣ እቁብ ጥላለሁ። ያቺ እቁብ ስትደርሰኝ ደረቅ እንጀራ የሚሸጥ እንድትጀምር አደረግኩኝ። መጀመሪያም እቁቡ ከመድረሱ በፊት አንድ ሴትዮ በራሷ ለምን ስራ ሰሪም ብላ መጣ። ደረቅ እንጀራ ጀምሪ ብላት ስትጠይቅ አይ መነሻ ትንሽ ገንዘብ እቁብ እስኪወጣልኝ ድረስ ገንዘብ አጥቼ ነው አልኳት እና እኔ እሰጥሃለሁ አለችና በወቅቱ በዛን ጊዜ 400 ብር 50 ኪሎ ጤፍ ይገዛል። ያችን 400 ብር ሰጠችኝ እቁብ ሲወጣ ልሰጣት። ቤቱ ደግሞ የነበርንበት ቤት የእድር ቤት ነው። በጨረታ ተወዳድሬ ነው እዛ የገባሁት። ጨረታው ምንድን ነው? መጠጥ ሱስ የሌለበት የማያመሽ የሚል ነው የጨረታቸው መስፈርት። በዛ አልፌ ነበር ያንን ቤት ያገኘሁት። ቤቱ እንጀራ የሚሸጥበት ቤት የለመደ ቤት ነበረ። በዛ ያንን ተጀመረ። ያቺ 50 ኪሎ ጤፍ ተገዝታ በ3 ቀን አትውልም ታልቃለች፣ ይሸጣል። ወረቱ አድጓል። ምን ያክል ደረሰ ብዬ ጠይቂያት ባላውቅም አድጓል። ቶሎ ቶሎ ይሸጥ ነበረ፣ ቶሎ ቶሎ ትሰራ ነበረ። ይሄ ያለ ነው ለብቻው ለቀለብ የሚሆን አስቤዛ ለብቻው ነው የሚሸመተው። ጤፍም ሆነ ማንኛውም ነገር ከዛ ጋር አይቀላቀልም እና ለቀለብ የተባለው ጤፍ ሲያልቅ እንጀራው የመጨረሻውን እንጀራ ጋግራ ሌላ የሚተካ አልነበረም። የመጨረሻውን እንጀራ ስታቀርብ ለዛ ለልጁና ለእኔ ስታቀርብ ከዛሬ በኋላ እዚህ ቤት የሚበላ እንጀራ የለም አለች እና ወጣ ሄደች። በምሽት ማለት ነው። ሄደችና ሽማግሌ አነጋግራ ለጠዋት ቀጥራ ተመልሳ መጣች። ሊሸኛት ከሽማግሎች አንዱ የጓደኛዋ ባለቤት ነበረ። አብሮ መጣ። ሰላም ተብለን ትንሽ ከቆየ በኋላ ሸኘኝ አለኝ። ወጣው። ጠዋት 12 ሰዓት እኔ ቤት እንድትመጣ አለኝ። በሰላም ነው ስለው በሰላም ነው አለኝ። ሄድኩኝ። ሌላም ሰው 12 ሰዓት ላይ ከኔ ጋር አብሮ ደረሰ። ገባን። በአንተ ምክንያት ነው የተገናኘ ነው እና ስራውን እየሰራ አይደለም እና ጠይቁልኝ ብላናለች። ምክንያቱ ምንድን ነው ብለው ጠየቁኝ። እንደዚህ ያለች ያው በቃ እኔ እንደዚህ አይነት ከሷ ከመጣ ትቼው አይደለም
ጭቅጭቅ አበዛችብኝ። መጨቃጨቅ በዛ። ስወጣ ስገባ ስራ ውዬ ስመጣ ሰላም ነው። ስራ አጥቼ ስመጣ ግን ጭቅጭቅ ነው። በዚህ ምክንያት ስራ ማግኘት አልቻልኩም። ባጣ ነው እንጂ ስራ አግኝቼ አልሰራም ብዬ የተውኩት ነገር የለም። ቤት የምመራው በራሴ እንጂ እሷ አይደለች የምትመራልኝ። ስለዚህ ከእሷ ጋራ መለያየት ነው ያለብኝ። አለያዩኝ አልኩኝ። ምክንያቱም ማታ የተናገረቻት ያቺ የእንጀራ ጉዳይ በውስጤ ገብታለችና በዛ ቀን ሙሉ በእኔ የተነሳ በሰንበት ቀን ያለ ቁርስ ሳይቀመስ ዋሉ ከኔ ጋራ ስንጨቃጭቋል። ተለያየን። ወጥቼ የሳር ፍራሽ ብቻ ገዝቼ ቤት ተከራይቼ ገባው ልጁን ይዤ። ልጃችሁስ ገና በዛን ጊዜ እንግዲህ የአንድ ዓመት ልደቷን አክብረን የተለያየን ብዬሽ ነበረ። ፎቶዋ ላይ ሳየው ጥር ላይ ነው ፎቶ ያስነሳዋት። የልደቷ ፎቶ ሳይሆን ጥር ላይ ያስነሳዋት ፎቶ አለ። የልደቷም እናቷ ጋር ነው እንጂ ነበረ። እስከ ጥር ቆይተናል። ከዛም በላይ የቆየን ይመስለኛል። ምናልባት ቢያንስ እስከ ፋሲካ ሳንቆይ አንቀርም ይመስለኛል። እስከዚህ ድረስ ቆይተናል። ከዛ በኋላ አንድ የማረሳው ነገር ልጅቷ አስተዳደጓ ትንሽ ለየት ባለ መንገድ ነበር ሳሳድጋት የነበረ። በወቅቱ አብሬ ባነበሩ ሰዓት ምንድነው ከእናቷ አቅፍ ወርዳ መሬት ላይ ራሷን ችላ እንዲህ መዳህ ማንበራቸት ስትጀምር እቃ መንካት፣ እንደዚህ መድፋት ምናምን ልጆች ይወዳሉ። ያንን እቃ ስታነሳ እንደዚህ ዋ እላታለሁ። እኔን አይኔን ታየኛለች። እንደዚህ አሁን ታየኛለች። ወሌላም ስትሄድ እንደዛው ስላት ትመለሳለች። በዚህ ሁኔታ ያችን የኔን አይን እየጠበቀች እኔ ምላትን እየሰማች አደገች እና ይሄንን አምጪ ስላት ሄዳ ታመጣለች። ይሄንን ተይ ስላት ትተዋለች። እዚህ ጋር ቁጭ በይ ስላት ትቀመጣለች። በዚህ ሁኔታ በስርዓት ነበር ያደገችው። ከተለያየም በኋላ እንደ ትላንት ተለያይተን በነጋታው የሆነ ሻይ ማንቆርቆሪያ ለመውሰድ ሄድኩኝ። ሲሄድ ባለቤቴ ተጸጸታ ይመስለኛል። ቁጭ በል ቡና ላፍላለችኝ። አልጠጣም አልኩኝ። ልጅቷ ዱካውን በር አቀረበችና እና እዚህ ላይ ቁጭ በላለች። እንዲህ በተኮላተፈ አፏ እዚህ ላይ ቁጭ በላለች። ቁጭ አልኩና ትንሽ ቆይቼ አባብያት ስሚያት እመጣለሁ ብያት ወጣሁ። በጣም ይሄንን የማረሳው ነገር በዚህ ሁኔታ ነበረ የተለያየ ነው። ከዛ በኋላ ያው አልፎ አልፎ በሁለት ወርም በሶስት ወርም እየሄድኩ ጠይቃት ነበረ። ስጠይቃት ሲሄድ ስታየኝ መጀመሪያ አልቀርብም ትላለች። ፊቷን አዙራ አላይም አልቀርብም ትላለች፣ ትርቀኛለች። በኋላ በግድ ከቀረበች በኋላ ደግሞ ልሄድ ስል አልለቅም ትለኝ ነበረና በጣም ይህን ሳስበው በጣም ውስጤ ያዝናል። ዛሬ ላይ ባለቅስ ደስ ይለኛል፣ ግን አላለቅስም። ብዙ ጊዜ አልቅሻለሁ። ሰዎች ልጆቻቸውን ይዘው የልጆቻቸውን እጅ ይዘው በሰፈር ሲያዝናኗቸው፣ ቤተክርስቲያን ይዘው ሲሄዱ፣ በተለያየ ቦታ ልጆቻቸውን ይዘው ሲሄዱ ሳይ አለቅስ ነበረ። በዚህ ሁኔታ ብዙ ጊዜ እንባዬን ጨርሻለሁ እና ዛሬ ምንም ማለቅሰው ነገር የለኝም። ብቻ ድምጿን መስማት። ስንት ዓመት ሆነ ከተለያየ? ድምጿን መስማት ነው የምፈልገው። አይኗ ማየት። ካዩት ስንት ጊዜ ሆነ? ያው እንግዲህ 3 ዓመት እስኪሆናት ድረስ እያየዋት ነበር። ከዛ በኋላ በሰፈር በማላቃቸው ሰዎች ወስዳ አደራ አስቀምጣ ቢመጣ እንዳሰጡ እንዳታሳዩ ብላ ደብቃት አረብ ሀገር መሄዷን ሰማሁ። ሰዎቹ አናሳይም አሉ። ሰዎችንም ራሱ በመልክ ሳላውቃቸው ነው የቀረሁ። በኋላ ላይ እንደዚሁ ሳጠይቃለሁ። ያን የነበረችበትን አካባቢ የሚያውቁ ሰዎች አሉ መረጃ የሚሰጡኝ። ከዛ ስትመለስ ሀገሯ ይዛት እንደሄደች ነገሩኝ። ከዛ በኋላ ያን ሀገሯን ደግሞ የአባቷን ስም ራሱ የባለቤቴን አባቷን ስም ረሳሁት። ማን እንደሚባለው የአባቷ ስም ጠፋብኝ። የራሷን ስም ካልሆነ የአባቷን ስም አላውቅም። በዚህ ሁኔታ ነው ያንን አድራሻዋን ማግኘት ያልቻልኩት። ለማግኘትም ደግሞ እንደገና ይሄ ሀሳብ ካልተፈጸመ በስተቀር የሆነ አንድ ፍሬ ላይ ነገር ላይ ካልደረሰ በስተቀር እሷን ለመፈለግ ምንም ሞራሉም የለኝም አቅሙም የለኝም። እና ለምንድን ነው ያልጠየከኝ? ለምንድን ነው የረሳኸኝ ብትለኝ ምን መልስ አለኝ? መልስ የለኝም። እና መልስ እስኪሆን ድረስ መልስ እስኪገኝ ድረስ መቆየት ግድ ሆነብኝ። ነገር ግን ዛሬ ላይ በዚህ መሃል ብሞት ድምጿን ሳልሰማ በህይወት መኖር አለመኖሯን ሳላውቅ ብሞት ጥሩ አይደለም ብዬ
ነው ወደ እናንተ ይሄን ሀሳብ እንደው መጠየቅ የፈለግኩት። 3 ዓመቷ በኋላ ተገናኝታችሁ አታውቁም? እንግዲህ አሁን ህዳር 15 ቢመጣ 20 ዓመቷ ነው። 20 ዓመቷ ነው። ስለዚህ 17 ዓመት አልተያያችሁም። የልጁ ስም እንደው ካልተቀየረ ሙሉ ስሟ ማን ነው? እንደው አሁን ይሄንን አይታ ብትፈልግ በምን ታገኘውታለች? መቄዶንያ ነው ያሉት፣ እሱ አድራሻው ነው። ስሟ ማን ነው? ሙሉ ስሟን? ስሟ እንግዲህ ምናልባት የሚቀየር አይመስለኝም። እናቷ ነች ያወጣችላት ይህን ስም። የአብስራ ተረፈ ትባላለች። የእሷ ያወጣችላት ስለሆነ አትቀይረውም ብዬ አምናለሁ። ነገር ግን ስለኔ ምን ብላ ምን እየነገረች እንዳሳደገቻት ግን ማውቀው ነገር ስለማይኖር ትንሽ ያ ነው ትንሽ የሚያጠራጥረኝ እንጂ ስሟ አይቀየርም ብዬ ነው ማምነው። የእናቷ ስም ማን ነው? ስንቄ ትባላለች። ከዛ በኋላ ምንም መረጃ ምንም ነገር የለውትም? የለኝም። ስራውስ ምን ደረሰ? እንዲሁ እንደ ስራው እንግዲህ ያው ገዳም በነበርኩ ሰዓት በትርፍ ጊዜ ሌሊት ወደ መጽሐፍ ቀየርኩት። ገዳም ሁኜ ዶክሜንቱን ሰው ጋር አደራ አስቀምጬው ነበር የሄድኩት። ያንን ያ ጓደኛዬ እንዲያመጣልኝ አደረግኩና በሰው ላከልኝ። ያን አስልኬ መጽሐፍ ጀመርኩኝ። ወደ መጽሐፍ የቀየርኩትም ሀሳቡ ይመጣልኝ እዛው ገዳም ሁኜ ነው ወደ መጽሐፍ መቀየር እንዳለበትና መጽሐፉ እውቅና ለማግኘት የተሻለ አማራጭ ሆኖ ታየኝና ነው መጽሐፍ ያደረግኩት። በዚህ ሁኔታ ተጽፎ አለቀና እንደገና የእጅ ጽሑፉን ወደ ኮምፒውተር የማስቀየር ስራ ደግሞ በገንዘብ እጦት ምክንያት ሊሆን አልቻለም። በጣም ብዙ ተቸገርኩኝ። እንደው እንዳጋጣሚ እግዚአብሔር የላካት ሰው ናት ይመስለኛል። ስልኬ ውስጥ በምን ሁኔታ ስልኳን እንደያዝኩት አላቅም። የማላቃት ሰው ሴቭ ተደርጎ የተቀመጠ ስም አለ። ብዙ ጊዜ የማየው ዝም ብሎ ስልኬ ውስጥ ገዳም ሳልሄድ የተያዘ ስልክ ነው። አንድ ቀን ቴክስት አደረኩኝ። ሰላም አልኩና ቴክስት አደረኩኝ። ማናት የሚለውን ለማወቅ እንደው ምናልባት መልስ ከመለሰች ብዬ ደወለች። ቴክስት ተደርጎልኝ ነው አለች። አይ እኔ ስምሽን እንደዚህ መዝግቤ ይዤዋለሁ፣ ግን ማን እንደሰጠኝ አላቅም ስልኩን፣ አንቺ ትሁኝ ሌላ ሰው አላቅም እና ለማወቅ ለማጣራት ፈልጌ ነው ብዬ አልኳት። ስሟን ጠርቼ ነሽ አይደል አልኳት። አዎ አለች። ከነስሯ ነጋዴ ብዬ ነው ሴቭ ያደረኩት። ነጋዴ ብዬ ሴቭ አድርጌዋለሁ። ልክ ነው ነጋዴ ነበርሽ አልኳት። አዎ አለች። እና ማን ስትበላት በቃ ጠየቀችኝ። ምንም አውቀው ነገር የለም እውነት አለችኝ። እውነት አሁን የት ነው ያለሁ አለች። መቄዶንያ ውስጥ ነው ያለሁት። አልደበቅኳትም። በምን አይነት ሁኔታ እንደዚህ አልኳት። ታሜ እንደዚህ ቆይቼ ነው መቄዶንያ የገባሁት አልኳት። እና ምን ተሰራ ነበር ወይስ ወደፊት ምን ትሰራለህ አለችኝ። ምን ሰራለሁ? ያው እንደዚህ አይነት ሀሳብ ነበረኝ፣ መጽሐፍ ነበረኝ፣ እንደዚህ በጅምር ቀርቷል፣ የሚጻፍበት ነገር ጠፍቶ እንጂ ወደፊት ተስፋ ነበረኝ አልኳት። የምታስብበት አጣህ ነው አለችኝ። ያው ስንት ብር ይበቃሃል አለችኝ። በዛን ጊዜ ስጠይቅ ወደ 10,000 ምናምን ብር ነው የሚፈጀው። የጽሁፉ በአንድ ፔጅ 70 ብር ነው የሚጠቁኝ። በዛ ሂሳብ 10,000 ምናምን ብር ይመጣል። እኔ ግን 6,000 ብር ባያገኝ ይበቃኛል አልኳት። ነገ ጠዋት እንደዚህ አይነት ቦታ ናና እሰጥሃለሁ አለችኝ። ማላውቃት ሰው እንግዲህ ከዛ ሄድኩኝ። ባለችኝ ቦታ ስንገናኝ አላውቃትም፣ አታውቀኝም። ገንዘቡን ግን ቆጥራ ሰጠችኝ። የእግዚአብሔር ስራ እኮ ነው። ያን ገንዘብ ያዝኩና 1,000 ብሩን ለትራንስፖርት ያዝኩና ሰው የጽሁፍ ቤት እንደዚህ ማመልከቻ ምናምን መጽፍባቸው ቤቶች ነበሩና እንደዚህ ሰው እንደዚህ 5,000 ብር ሰጥቶኛል። 1,000 ብር ብቄ ማለት ነው። 5,000 ብር ሰው ሰጠኝ። ከሱ ላይ ደግሞ ማስመዝገቢያ 250 ብር እንዲቀርልኝ ፈልጋለሁ። በሚቀረኝ እንዲያው ብትጽፉልኝ ብትተባበሩኝ፣ ሌላ ጊዜ መጽሐፉ ሲታተም ገንዘባችሁን እከፍላለሁ፣ ተባበሩኝ አልኩኝ። እሺ አለኝ ሰውየው፣ ተባበረኝ። ተጻፈ ማለት ነው። ከዛ በኋላ በዚህ ሁኔታ በዛች 250 ብር ከእነሱ በተወልኝ ሄጄ አስመዘገብኩኝ። አእምሯዊ ንብረት ተመዘገበ። የተመዘገበት እውቅና ሰርቲፊኬት ተሰጠኝ። እጆ ላይ ነው ያለው አሁን መጽሐፉም ሰርቲፊኬቱ። ስለዚህ እንግዲህ እንደ እግዚአብሔር ፈቃድ አንድ ቀን ደግሞ የሱ ቀን ይመጣል። የሱ ቀን ይመጣል። አሁን ትንሽ ምንድነው አሁን ከዛም በኋላ ኤዲት የሚያደርጉ ሰዎች፣ የሚያርሙ ሰዎች ማለት ኤዲት ሳይሆን እርማት፣ እኔ ምናልባት የቃላት ግድፈት ምናምን ብዙ ችግሮች ካሉ የአርትዖት ስራ ማለት እሱን አንድ ሰው እንደዚህ ሰርቶልኝ ነበረ።
ግን አላለቀም። እንደገናም ደግሞ በሰራው ላይ ምናልባት ትክክል ነው አይደለም የሚለውን ቼክ ማስደረግ እፈልጋለሁና እሱ ስራ ይቀራል። እንደገናም ደግሞ እንደዚህ የገጥ ዲዛይን ሽፋን የሚባል ነገር አለ። እሱን ነገር ማሰራበት እንደዚሁ አቅም ጠፍቶ ነው ቁጭ ብሎ ያለው እንጂ ቢታተም ምናልባት እኔም ከመጽሐፉ ሽያጭ ማገኛት ነገር ይዤ የሆነ ሱቅ ከፍቼ ከመቄዶንያ መውጣበትና ራሴን የምችልበት እድል ነበረኝ ብዬ አስባለሁ። እና የእሷ ፎቶ አልጠፋም። እሷ ስትወለድ የተወለደው ይሄ ሀሳብ ምናልባት ደግሞ እሷን በማገኝበት አጋጣሚ የተዘጋብኝ መንገድ ቢከፈት ብዬ አስባለሁ። ምናልባት እግዚአብሔር ያውቃል። እንግዲህ ጥሩ አጋጣሚ ላይ ይሆናል የተገናኘ ነው። እንደሱ ፍቃድ የልቡን መሻት የፍላጎቱን እንዲያሳካልዎት እኔ እመኛለሁ። አመሰግናለሁ። በጣም ፎቶዋን ይላኩልኝና ከምስሉ ጋር እናሳየዋለን። እሺ። በተለያየ ህይወት አጋጣሚ እንግዲህ አባትና ልጅ ረጅም ዓመታትን ተለያይተዋል። ይህን ታሪክ የምትሰሙ ባለ ታሪኳ የሚያብስራም ካለሽ አባትሽን የምታገኝበት ስልክ እንግዲህ ከዚህ ከስርም ተጽፏል። ሌሎችም ደግሞ መጽሐፉን ይሄን ህልማቸውን ቤተሰባቸውን የበተነ ረጅም ዓመታትን የለፉበትን ነገር አይታችሁ ይሄ ነገር እዚህ ቦታ መድረስ አለበት የምትሉ አቅም ያላችሁ ደግሞ በዚህ ብታግዟቸው የመነመነ ተስፋ በደንብ የሚለመልምበት ምክንያት እንድትሆኑ እግዚአብሔርም እንዲፈቅድ እመኛለሁ። እርስዎን አመሰግናለሁ። ፕሮግራማችን ይቀጥላል። አብራችሁ ነው። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን በአጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ